ማሪሳቅ እንዲህ ይላል፣ በአይ ማእሰር የተአሰር ልብ ከመይሉ ጻሐበ ከያት ልቡና ክፋትን ወደ መስራት ወደ ማሰብ እንዳይሮጥ እንደምን ባለ ማሰሪያ ቢታሰር ይሻለዋል ብሎ ይጠይቃል። የብዙዎቻችን ጥያቄ አይደለም? ልቡና ክፋትን እንዳያስብና እንዳያደርግ እንደምን ባለ ማሰሪያ ቢያስሩት ነው ሊቆም የሚችለው? እግዚአብሔርን ቢያስብ እግዚአብሔርን ቢከተል ወንጌልን መላልሶ ቢያነብ እጆቹ የነጹ ልቡም ንጹህ የሆነ ነፍሱን ሰውነቱን ለከንቱ ያላነሳ ለባልንጀራውም በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒቱ አምላክም ምሕረትን ይቀበላል ብሎ ይናገራል። አሁን እዚህ ጋር ያየናቸው እጁ ንጹህ የሆነ ማን አለ? እጁ ንጹህ የሆነ ሰውነቱ ለከንቱ ያልተነሳሳበት ማን አለ? መጀመሪያ ኃጢአትን ሲሰራ ድንግጥ ይላል። በቃ የሚቀሰፍ ምናምን ይመስለዋል። ከዚያ ያንን መልሶ ሲያደርገው መንፈስ ቅዱስ እየራቀው ያኛው እየቀረበው ይደነድናል ማለት ነው። በጣም መጥፎ ነው ኃጢአትን መልመድ። ለመለማመድ ከፈጀብን ጊዜ ለመውጣት ብዙ ጊዜ ይፈጅብናል። ነቢዩ ዳዊት ማዕዜ ትመጽእ ኀቤየ ይላል። መቼ ወደ እኔ ትመጣለህ? በቤቴስ መካከል እኔ የዋህ ሆኜ መቼ ይሆን በየዋህነት የምመላለሰው እያለ ይናፍቃል። እግዚአብሔር በዚህ ልቦና ስለሚያድር ማለት ነው። ስለዚህ ኦርቶዶክሳዊ ስርዓት አምልኮ የሚለው ሳንጸልይ አንውጣ። ስንት ሰዓት እያባከን ነው? 15 ደቂቃ ለዳዊት እንጣ። ኦርቶዶክሳውያን እውነት እንጣ። ስንት ሰዓት? ከ24 ሰዓት። አበምኔቱ ሁለቱን ሰዎች ይልኳቸዋል። አንደኛው ድቀት አገኘው፣ ተሰነካከለ፣ ኃጢአት ሰራ እና ተስፋ ቆረጠ። ኃጢአት በሰራበት ቅጽበት በቃ እኔ ከዚህ በኋላ ገዳሜ ሄጄ ምን እሰራለሁ? ከነዛ ከንጹሐን አበው ጋር ሆነ የማንን ፊት ያለው ብሎ ቀረ እና ያኛው ደግሞ አልወደቀም። ወንድሜና እንሂድ ይለዋል። ስራቸውን ጨርሰዋል። መነኩሳት ናቸው ከሁለቱ። አይ እኔ አልሄድም፣ በቃ እግዚአብሔር አልፈቀደልኝም ማለት ነው። አንተ ሂድ ሲለው ምን ሆነህ ነው አለው። እንዲህ እንዲሆን እኔም እኮ ሆኛለሁ፣ አንተ ብቻ መስለህ ነው እና እንደዘማ ከሆነ እሺ ብሎ ይሄዳል ማለት ነው። ኋላ ንስሐ አባታቸው ጋር ሄደው ሁለቱም ያኛውም ያልሰራውም እንደሰራው ሆኖ ንስሐ ተቀበለ። በሶስተኛው ቀን ረጅም ሱባኤ የተሰጠው ስለነሱ እንዲዘጉ እንዲሰግዱ። በሶስተኛው ቀን ገዳሙ ውስጥ ምን የሚል ቃል ተሰማን? ሰረይኩ በእንተ ዘኢአበሰ፣ ስላልበደለው ስል ይቅር አልኩ ብሎ እግዚአብሔር መንፈስ ቅዱስ ተናገረ ማለት ነው። እግዚአብሔር የሚያድርበት ሰውነት ይሄ ነው። የወንድሞቻችንን በደል እንሰውር። ወንድሞቻችንን በድካማቸው የምናግዛቸው እንሁን እንጂ ወንድሞቻችንን የበለጠ እንዲደክሙ የምንሰብራቸው አንሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ የእግዚአብሔር ሰዎች ምዕመናን ወምዕመናት በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን አመሻችሁ? እንደምን ከይሳት ደረሳችሁ? ከይሳት ያደረሰን በቸርነቱ በምሕረቱ ያልተለየን በባህሪው መሞት በመንግስቱ መሻር መለወጥ ህልፈት የሌለበት ቀዳማዊ ዳህራዊ ማዕከላዊ አባቶቻችን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። እንዲሁም የአካላዊ ቃል በስጋ እናቱ የሁላችን እናት ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ የተመሰገነ ይሁን። እንደ እግዚአብሔር አምላካችን መልካም ፈቃድ የምንማማርበት የትምህርታችን ርዕስ የዮሐንስ ወንጌል ምዕራፍ 1 ከቁጥር 40 ላይ ያለውን ኃይለ ቃል መነሻ አድርገን እንማራለን። እግዚአብሔር በቸርነቱ ያስተምረን። ቅድም መርሃ ግብር መሪው እንደነገሩን ዘመኑ ዘመን አስተርእዮ የመገለጽ ዘመን፣ አካላዊ ቃል በስጋ ሲጠመቅ ያየንበት፣ አብ ዝንቱ ውእቱ ወልዴ ብሎ የወልድን የባህሪ ልጅነት የመሰከረበት፣ መንፈስ ቅዱስ ደግሞ በኢየሱስ ክርስቶስ ራስ ላይ በአምሳለ ርግብ ተቀምጦ ራሱን ቆንጠጥ አድርጎ በመያዝ እኔም ዓለምን ያስኩ ነኝ አንተም ዓለምን ያስክነህ አብም አሐዚ ዓለም ነው ብሎ ሥላሴ ይችን ዓለም እንደ ጥና ቢሉ አንጠልጥለው እንደ እንቁላል ቢሉ እንደዚች በመካከል እጅ እንቁላልን በእራፍ በመዳፋችን እንደምንይዝ የያዙ ለዓለሙ ዓለም እግዚአብሔር እንደሆነ ይሄ ሁሉ ምስጢር አንድነት ሶስትነት የተገለጸበት ከሁሉ በላይ ደግሞ የኛ የአዳም ልጆች መዳን
የነቢያት ትንቢት የተፈጸመበት ወራት ስለሆነ ዘመኑ ዘመን አስተርእዮ ነው እንደምናውቀው ማለት ነው። ነገር ግን ብዙ ሰው በዚህ በዘመን አስተርእዮ ብዙ ወገኖቻችን ለዘመኑ እንደማይገባ ነው የሚኖሩት፣ እንደሚገባ አይኖሩም። በመሆኑም እንደሚገባ ለመኖር እንችል ዘንድ ዛሬ የምንማርበት የትምህርታችን ርዕስ የሚኖርበትን አዩ በሚል ርዕስ እንማራለን። የሚኖርበትን አዩ በሚል ርዕስ ነው የምንማረው። ሁላችሁም ትላላችሁ የሚኖርበትን በሉ። አዩ የሚኖርበትን አዩ። ምን አዩ? ምን አደረጉ? አዩ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 40 ላይ የሚገኝ ኃይለ ቃል ነው። በዚህ ርዕስ የምንማረው ክርስቶስ የሚያድርበት ሰውነት ምን ይመስላል፣ እግዚአብሔር እንዳድርብን ምን እናድርግ የሚለውን እንማራለን። እግዚአብሔር በቸርነቱ ያስተምረን። ከቁጥር 35 ጀምሮ በማግስቱ ይላል ጌታችን ኢየሱስ ክርስቶስ መንገድ አልፎ ሲሄድ ዮሐንስ መጥምቅ ደግሞ ከሁለቱ ደቀ መዛሙርቱ ጋር ቆሞ ሳለ ጌታችንን ዮሐንስ አየው ይላል። ሲያየው ለሁለቱ ደቀ መዛሙርቱ ነዋ በግዑ ለእግዚአብሔር ዘየአትት ኃጢአተ ዓለም ብሎ ነገራቸው። እነሆ የዓለሙን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ መጥምቅ የኢየሱስ ክርስቶስን ነገር ለደቀ መዛሙርቱ ነገራቸው። ሁለቱም ደቀ መዛሙርት ይህንን ሰምተው ኢየሱስ ክርስቶስን ተከተሉት። ኢየሱስም ዘወር ብሎ ምን ትሻላችሁ አላቸው። እነሱም ረቢ ብለው መምህር ብለው በግብሩ ጠሩት ማለት ነው። ትርጓሜው መምህር ማለት ነው። በአይቴ ታድር በወዴት ታድራለህ? እንደምን ባለ ቤት ታድራለህ ብለው ጠየቁት። እርሱም ንዑ ትርአዩ ሀበ አሐድር የማድርበትን ቦታ ታዩ ዘንድ ኑ አላቸው። እነርሱም ሄደው የሚያድርበትን አዩ ይላል። ስለ ቃሉ አምላካችን ስሙ የተመሰገነ ይሁን። ዮሐንስ መጥምቅ ስለ ጌታችን ሲመሰክር ብዙ ቦታ ላይ 3 ነገሮችን አጉልቶ ያስተምራል። አንደኛው ወልደ እግዚአብሔር ብሎ ይገልጸዋል። ክርስቶስን ወልደ እግዚአብሔር ይለዋል። ሁለተኛው የእግዚአብሔር በግ ይለዋል ጌታችንን። ሶስተኛው ደግሞ ሙሽራ መርአዊ ሙሽራ ይለዋል። እነዚህ 3ቱ ጎላ ብለው በዮሐንስ ምስክርነት ስለ ክርስቶስ የተነገሩ ናቸው። ወልደ እግዚአብሔር የሚለው በወቅቱ የነበሩ አይሁድ ዮሐንስን አንተ ትንቢት የተነገረልኝ እኔ ነኝ በል፣ መሲሁ እኔ ነኝ በል፣ ሌላ እንዳለ አሳልፈህ አትስጥ እያሉ ጸሐፍት ፈሪሳውያን ዮሐንስን ያናግሩት ነበር። ዮሐንስ ደግሞ ሊጠይቁት ሲሄዱ አልካደም ምስክርነቱን። እኔ አይደለሁም የጫማውን ማሰሪያ ልፈታ የማይቻለኝ ከእኔ የሚበረታ ዘሃሎ እምቅድሜ ከእኔ በፊት የነበረ ከእኔ የሚበረታ እርሱ ይመጣል ብሎ ጥምቀቱንም እያነጻጸረ እኔ በውሃ ነው የማጠምቀው፣ እርሱ ደግሞ መንፈስ ቅዱስ በእሳት ነው የሚያጠምቀው ብሎ ይመሰክራል። ይህንን ወልደ እግዚአብሔር እያለ ክርስቶስን የሚገልጠው አይሁድ አንተ ራስህ ወልደ እግዚአብሔር ነኝ በል ብለው ጠይቀውት እንደሆነ የግዕዝ በግዕዝ ኢትዮጵያዊ መተርጉማን ተርጉመውልን እናገኛለን ማለት ነው። ሄሬኔዎስ የሚባለው አባትም ክርስቶስን ቀዳማዊ እንደሆነ የሚነግረን ከቀድሞ ከኦሪቱ እየጠቀሰ ነው። ለምሳሌ ዘአቀቦ ለኖህ በውስተ ታቦት ኖህን በመርከብ ውስጥ የጠበቀው ዘመርሆር አብርሃም ፍኖተ ከላውዴዎን ለአብርሃም ከከላውዴዎን ወጥቶ ወደ ከነዓን እንዲሄድ መንገድ የመራው ዘምስለ ይስሐቅ ተአስረ ከይስሐቅ ጋር ለመሰዋት የታሰረ ከዮሴፍ ጋር የተሸጠ ውእቱ ኢየሱስ ክርስቶስ እርሱ ነው ብሎ ኢየሱስ ክርስቶስ ቀዳማዊ ነው እንጂ ዳህራዊ ብቻ አይደለም ብሎ ይነግረናል ማለት ነው። ስለዚህ በሥጋ የተገለጸው ቀዳማዊ ቃል መሆኑን ለማስተማር ዮሐንስ ክርስቶስን እንደ አይሁድ ወልደ ዮሴፍ፣ እንደ ሌሎቹ ደግሞ ህድረት፣ አሁንም ደግሞ እንደ ሌሎቹ ምትሃት በሚል ሳይሆን የሚገልጸው ወልደ እግዚአብሔር ቀዳማዊ የእግዚአብሔር ልጅ በማለት ይገልጸዋል ማለት ነው። በረከቱ በሁላችን ይደርብን።
ሁለተኛው ምንድን ነው የሚለው? የእግዚአብሔር በግ ይለዋል። ይሄ ደግሞ በሙሴ ስርዓት ስለ በግ ብዙ ስርዓት ተሰርቷል። ሴቶች በበግ ደም ይነጻሉ፣ ወንዶች በበግ ደም ይነጻሉ፣ ለምጽ ያለበት ሰው በደም ይነጻል። ካህናቱ በበግ ደም ነው የሚከብሩት። አሮን ሊቀ ካህናት የሆነው በበጉ ደም ነው። ልጆችም የቤተ መቅደስ አገልጋይ የሆኑት በበጉ ደም ነው። ራሷ ድንኳኗ የነጻችው በበጉ ደም ነው። የትኛውም ስርየት የሚሰጠው በበግ ነው። ከሁሉ በላይ ሞተ በኩር የአብርሃም ልጆች ያላገኛቸው የበጉ ደም ጉበኑ ላይ ስለተቀባ ነው ማለት ነው። በሙሴ ስርዓት ስለ በግ ብዙ ስርዓት ተሰርቷል። ኢየሱስ ክርስቶስ የዚያ የመስዋዕቱ ፍጻሜ መሆኑን ለማስረዳት የዕለተ ዓርቡን የጌታችንን የከበረ መስዋዕትነቱን ለመናገር ዮሐንስ ጌታን የማን በግ ይለዋል? የእግዚአብሔር በግ። የሙሴ በግ አይለውም። እሱ ጊዜያዊ ማስተስረይን ነው የሚሰጠው፣ ስርየትን ነው የሚሰጠው። የይስሐቅን በግ አይለውም። እሱም አንድ ይስሐቅ እና ያዳነው አይደል? በዚያ በግ ቤዛነት ከይስሐቅ ውጭ ዳነበታል የለም። ሌሎችም እንደዚሁ ምክንያት የሆኑ አንዳንድ በጎች አንዳንድ ታምራቶች ይገኛሉ። ያ የሆነ ነገር ነው። ኢየሱስ ክርስቶስን ግን ዮሐንስ የማን በግ ነው የሚለው? እግዚአብሔር በግ ብሎ ይቀጥልለታል። ዘየአትት ወያሴስር ኃጢአተ ዓለም፣ የዓለሙን ኃጢአት ሁሉ የሚያስወግድ ነው ይላል። ይሄንን ብዙ ሊቃውንት ተራቀውበታል። በዚህ ምን ማለት ነው እያሉ አንደኛው የእኛ ቤተክርስቲያናችን ትርጓሜ ወንጌል የሚናገርን ምንድን ነው ክርስቶስን በግ ያለው ለምንድን ነው ያለውን እያብራሩ፣ አንደኛው በኦሪቱ ስርየት የሚሰጠው ሁለት በግ መጥቶ ነው። እየሰማችሁ ነው አይደል? ሁለት በግ ይመጣና ድንኳኑ እንደዚህ ከኋላ ይሆናል ያለ ድንኳኑ። ካህኑ ፊቱን አዙሮ በግ ይዞ ወደ መጣው ሰው ፊቱን አዙሮ ይቆማል። ያ ሰውየው በጉን ይዞ ቆማል። ሊቀ ካህናቱ ሰውየውን እጅህን አምጣ ይልና በሁለቱም በጎች ላይ እጁን ይጭናል። ሰውየው ሲጭን በኦሪቱ አስተምህሮ ያ ሰው ሰርቆ ሊሆን ይችላል፣ ገድሎ ሊሆን ይችላል፣ በስህተት ወዘተ ብዙ ሰርቶ ሊሆን ይችላል። የዚያን ሰው ኃጢአት በሙሉ ማን ይሸከመዋል? በጉ። ስንት ናቸው በብዛት? ሁለት። ከዚያ አንደኛው ይገባል ወደ ቤተ መቅደስ በር ላይ ይታረዳል፣ የሚቃጠል መስዋዕት ይሆናል። አንደኛውን ደግሞ አንደኛው ካህን ይለብስና ልዩ ልብስ አለ ይለብስና ወደ በረሃ ወስዶ ይለቀዋል። ይሄኛው ተሰውቷል፣ ያኛው በበረሃ ሳይሰዋ ይኖራል ማለት ነው። በዚህ ምክንያት በሁለቱ በጎች ሰውየው ስርየት ያገኛል። ክርስቶስ ሁለቱንም በጎች የሚወክል ነው። እንደተሰዋ አንደኛው በግ እንደ ሰውነቱ መከራ ተቀብሏል። አንደኛው በግ ላይ ስለት እንዳያረፈበት እንዳልታረደው ክርስቶስን በአምላክነቱ ሕመም የለበትም። በሰውነቱ መዋቲ እንደ አምላክነቱ ኢመዋቲ፣ በሰውነቱ መቃብር የተወሰነ እንደ አምላክነቱ በዓለም የመላ ሆኖ እንደዚህ አይደል መጽሐፍ የሚለው ሄራቅሊስ፣ አንተ በመቃብር እንደ ሰውነትህ ተኝተሃል፣ እንደ አምላክነት ደግሞ አንተን ውድ በኪሩቤል ዙፋን ላይ ተቀምጠሃል። እንደ ሰውነትህ በእናትህ እቅፍ ላይ ታቅፈ እናቱ ታቅፈው ትታጠበዋለች። እንደ አምላክነቱ ደግሞ በከነፈ ነፋስ የሞላ በዓለም የመላ ነው፣ በአብ ቀኝ ያለህ እያለ እንደሚገልጸው ማለት ነው። ስለዚህ እነዚያ ሁለቱ በጎች ፍጻሜያቸው በክርስቶስ ስለሆነ የሚገኘው ዮሐንስ ጌታን የማን በግ ይለዋል? የእግዚአብሔር በግ ይለዋል። ሌላው በግ የተባለው በዕለተ ዓርብ የሚቀበለውን መከራ መስቀሉን ከማዘከር አልፎ ትዕግስቱን፣ ዝምታውን በግ ፀጉሩን ቢቆርጡበት አባ ሕርያቆስ ደግሞ ስለ ዝምታው ሲተረጉም ይሄንን ማለት ነው። በግ ፀጉሩን በሚላጩት ሰዎች ፊት ለምን እንደማይለው እርሱም በሕማሙ በዕለተ ዓርብ እንዲሁ አልተናገርም የምንለው ይሄንን ነው ማለት ነው። ይሄንን ነው እና የእግዚአብሔር በግ ብሎ የገለጸው ይሄንን ነው። ሌላው የዋህነቱን ሀዳጌ በቀልነቱን ኢየሱስ ክርስቶስ በዕለተ ዓርብ አባ ስረይ ሎሙ ያለው ማታ የሚሸጠው ይሁዳን ዝቅ ብሎ እግሩን ያጠበው ከመነገር ያለፈ ትሁት እውነተኛ የእግዚአብሔር በግ ይቅር ባይ እያየ ዝም የሚል መሆኑን ያስረዳል ማለት ነው። ስሙ የተመሰገነ ይሁን። ቅዱስ ጳውሎስ ለዕብራውያን በጻፈው መልእክቱ ምዕራፍ 9 ቁጥር 21 ላይ እንዲሁም በድንኳኒቱ እና በማገልገያው ዕቃ ሁሉ ሙሴ ደምን ረጨ ይላል። እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደም ሳይፈስ ስርየት የለም ይላል። ያለ በጉ ደም
ድንኳኗ ያልከበረች ነች፣ ያለ በጉ ደም እነዚያ ስርየት ያላገኙ ናቸው። የአሁኑ የዕለተ ዓርቡ ደም ስርየትን ለመስጠት እንደሆነ አነጻጽሮ ሲናገር ማለት ነው። ሶስተኛው ምን ብሎ ነው የገለጸው? ሶስተኛው ሙሽራ ይለዋል። ሙሽራ ይለዋል። በግ የሚለው የኦሪት ፍጻሜ መሆኑን ካሳየ በኋላ ሙሽራ የሚለው ደግሞ ክርስቶስ መራዊሃ ለቤተ ክርስቲያን የምእመን ሙሽራዋ ይባላል። የታጨንን ገና የተዋሃድን አይደለንም። የምንዋሃደው በኋላ ነው። ከተነሳን በኋላ ነው የምንዋሃደው። ከተዋሃድንማ መለየት የለም እኮ። ላለመለየት የምንዋሃደው ከትንሣኤ በኋላ ነው። በትንሣኤ ክርስቶስ ምእመንን ይዋሃዳታል። ምእመንም እንዲህ እያለ ትዘምራለች። አብአኒ ንጉሥ ውስተ ጽርሑ፣ ንጉሱ ወደ አዳራሹ አስገባኝ እያለች እውነተኛውን ተዋህዶ የማትለይበትን ተዋህዶ የምታገኛን ጊዜ ነው። ዛሬማ ሰው ሊለይ ይችላል፣ ፍጻሜውን አላገኘም ገና ማለት ነው። ክርስቶስ የቤተ ክርስቲያን ሙሽራ ይባላል። ይሄም ዓርብ ዕለት የደፋው የሾህ ዘውድ የሾህ አክሊል የለበሰው ቀይ ግምጃ ዓርብ ዕለት ማለት ነው ሙሽራ ያሰኘዋል። የሙሽራ ጌጦች ናቸው እነዚህ። የሚያም ከመነገር በላይ የሆነ የህመም ስሜትን የሚያመጣ ግርፋትን ተገርፎ ያንን ቀዩን ግምጃ ሲለብስ ሙሽራይቱ ምእመን እየከበረች ነበር ማለት ነው። ለዚህ ሰሎሞን ምን ይላል? ሰዓት ረአያ አዋልደ ጽዮን በአክሊል ዘአስተቀጸለቱ እሙ። ሰዓት ረአያ ለንጉሥ ሰሎሞን፣ ንጉሥ ሰሎሞንን የጽዮን ልጆች ሆይ ወጥታችሁ እዩ ይላል። ሰሎሞን የሚለው ራስ ክርስቶስን ነው። ሰሎሞን ማለት አስታራቂ፣ አንድነት፣ ፍቅር ማለት ነው። ይሄ ስም የክርስቶስ ስም ነው። በክርስቶስ ስም ነቢያት ብዙዎቹ ተጠርተውበታል። በክርስቶስ ስም ማለት ነው። ኢያሱ በክርስቶስ ስም ተጠርቶበታል። ኢያሱ የጌታ ስም ነው። የጌታ ስም ነው። እግዚአብሔር ቀድሞ ኋላ መጥቶ የሚሰራውን ቀድሞ በነቢያቱ በስሙ ስማቸው እንዲጠራ በግብሩ ግብራቸው እንዲመስል አድርጎ አሳይቶናል። ይቅር እንዲለን የዋህነትን በዳዊት እግዚአብሔር አሳይቶናል። እንደ ልቤ ይለዋል። ሊገለው የመጣው ሳኦልን አግኝቶ ሲተወው ዳዊት ይሄ ልቤ ይለዋል። ይሄን ልብ ይሄ እግዚአብሔር ልብ ነው ማለት ነው። የእግዚአብሔር ልብ ነው። ኢያሱም እንደዚያው ኢያሱ መድኃኒት ተብሎ ሕዝቡን ምድረ ርስት ሲያስገባቸው መድኃኒቱ ክርስቶስ የማታልፍ ርስትን መጥቶ እንደሚያወርሰን የሚያስረዳ ነው ማለት ነው። እንደምን አመሻችሁ። ይሄንን ያስረዳል። መራዊሃ ለቤተ ክርስቲያን የሚለው ክርስቶስን ይሄንን ነው እና ሰዓት ረአያ ለንጉሥ ሰሎሞን እናቱ ያቀዳጀችውን ዘውድን ታዩለት ዘንድ ወጥታችሁ እዩ ይልና አመለተ መርአሁ በሙሽራው ቀን ወአመለተ ፍስሐ ልቡ ደስ በተሰኘበት ቀንና በተሞሸረበት ቀን እናቱ የደፋችለትን ዘውድ ታዩ ዘንድ ውጡ ይላል። እናቱ የሚላት የሥላሴ አንዲት ፈቃድ ነች። እግዚአብሔር ሰው እንዲሆን ያደረገችው ፈቃዱ ናት። ሰዎች አስገድደውት አይደለም፣ መላእክት ገፋፍተውትም አይደለም። ርኅራኄው ያቺ አንዲት የሆነች ፈቃደ ሥላሴ ክርስቶስን ሰው እንዲሆን አደረገችው። በዕለተ ዓርብም እንዲገረፍ ያደረገው የአይሁድ ብርታት አይደለም፣ እኛን ለማዳን ያለው ፈቃድ ነው። ኃይል አጥቶ አይደለም፣ እንደዚህ አይደለም። ስለዚህ እናቱ የሚለው ያንን ነው። በተሞሸረበት ቀን የሚለው ዕለተ ዓርብን እንደውም ተርጓሚው አመለተ ፍስሐ ልቡ ዘይቤ ዕለተ ትንሣኤ አመለተ መርአ ዘይቤ ዕለተ ስቅለት ይላል። የተሞሸረበት ቀን መስቀል ላይ ራቁቱን የዋለበት ልቡ ደግሞ ደስ የተሰኘበት ቀን ክርስቶስ ሞትን ድል አድርጎ ነፍሳትን ከሲኦል አውጥቶ አስገብቶ ገነት በክብር የተነሳበት ቀን እነዚያ አይሁድ እስኪጨነቁ ድረስ ማለት ነው። ትንሣኤ ልቡ ደስ የተሰኘበት ዕለት፣ ትንሣኤ ልቡናን የሰጠበት ዕለት፣ ፈርሶ በስብሶ መቅረትን ያስቀረበት ዕለት ስለሆነ አመለተ ፍስሐ ልቡ ደስ በተሰኘበት ቀን በተሞሸረበት ቀን እናቱ የደፋችለትን ዘውድ ታዩ ዘንድ ውጡ ይላል ሰሎሞን። ስለዚህ ክርስቶስን ሙሽራ ሲለው ዮሐንስ ይሄንን ለማዘከር ነው። በዕለተ ዓርብ ኢየሱስ ክርስቶስ የሚከፍለውን ዋጋ ያሳያል ማለት ነው። ሙሽራ ነው ክርስቶስ ለቤተ ክርስቲያን የሾክ ዘውድ ደፍቶ ክብርን ለሙሽራው ያለበሳት ማለት ነው። ሁላችንም ቤተክርስቲያኖች ቤተክርስቲያን ነን። ሙሽራ ሚስት አጭቶ ነው የሚያገባው። ራሱ መጽሐፉ ነው የሚነግረን ይሄንን።
አሁን የተደባለቀ ዓለም ነው። ግን ሙሽራ ጠይቆ ያገባል ወንዱ። ቃልም ሽቶ ፈልጎ ነው የተዋሃደው እንጂ ስጋ ፈልጎ አልተዋሃደም። አይችልም። ስጋ ምሉ መሆን አይችልም። ምሉ ቃል ግን ፈልጎ ውሱን ስጋን ተዋህዶ ምሉ አደረገው። በተዋህዶ ስጋ ነው የከበረው። ስጋ አምላክነትን አገኘ፣ ቃል ደግሞ ሰውነትን ገንዘብ አደረገ። ስለዚህ ሙሽራ የምንለው ክርስቶስን ሙሽራ የሚያሰኘው አንዱ ይሄ ነው። እንደዚያ ነው ማለት ነው። ዮሐንስ ጌታችን ኢየሱስ ክርስቶስን እንዲህ ብሎ እየገለጸው በብዙ ነው የሚገልጸው። ዮሐንስ ቤተክርስቲያን የብሉይና የሐዲስ ድልድይ ነው። በኋላ በጥቂቱ እናየዋለን። ዮሐንስ የተወደደ መስካሪ ነው። ሁለቱ ዮሐንስ ተማሪዎች ከዮሐንስ ሰምተው ጌታችን ኢየሱስ ክርስቶስን ለመከተል በቁ። መስማት አንዳንድ ጊዜ መስማት እንደ ዮሐንስ ያሉትን መስማት እግዚአብሔርን ለመከተል ያበቃል ማለት ነው። እንጦንስ የመነኮሰው ቅዳሴ ላይ ሰምቶ ነው። ምን ይበቆ ለእሰብ ለመኩሉ ዓለም ረብሃ የሚለው ወንጌሏን ሲሰማ አንድ ቀን ሄደ ማለት ትቶት ሄደ። በረሃ የገባው የመጀመሪያው ምንኩስና የጀመረው እንጦንስ ሰምቶ ነው። ልብ ብሎ መስማት። ዘማውያን ሲናገሩ ሰማ እንጦንስ። ምን ሲሉ ነው ዘማውያን የተናገሩት? ለመኮን ከመነኮሰ አሉት። መነኩሴ ከሆንክ እዚህ ምን ታደርጋለህ? ከተማ ገዳም ሂድ፣ ሁር ገዳመ ሲሉት ዘማውያኑ ሲናገሩ ሰማ። ለኔ ብሎ መስማት። ሄዶ በረሃ ወደቀ። እንጨት ልምላሜ የሌለበት፣ የውሃ ምንጭ የማይገኝበት፣ እባቦች ያሉበት ቦታ። ከዚያ የመነኮሳት ቦታቸውም እዚያ ሆነ። መናፍቃን በከተማ ሲሰለጥኑ ለማስተማር ይወጣሉ እንደ አባ ተክለ ሃይማኖት። ለምቾት ለኑሮ ግን አይወጡም። በነገራችን ላይ የመነኮሳት ዘካርያን የሉም። በከተማ ሆነው መነኮሳት እንዲዘክሩ አልተጠሩም። ይህንን በየትኛውም በቤተ ክርስቲያን ዘመን አላየንም። አሉ ግን የደከሙ ናቸው። እነሱ ያንን ህይወት የማይገልጹ ናቸው። መጽሐፍ ሲናገር ቁርባናቲሆሙ ለመነኮሳት አንበ አዕይንቲሆሙ ነው። መነኩሴ ለእግዚአብሔር የሚያቀርበው የተወደደ መስዋዕት በበዓቱ ሆኖ ከዓይኑ የሚያፈሰው እንባ ነው። የመነኩሴ መስዋዕቱ ከዓይኑ የሚያፈሰው እንባ ነው። ከወለተ ማርያም ከአባ ገሌ ሰብስቦ አርዶ ዘክሮ የሚያበለው የተጠራበት አይደለም። እሱ ቢያደርግስ ምን ይሆናል ካልን ደግሞ ራሱ የመጽሐፈ መነኮሳት ማሪሳቅ ምን ይላል? መጽሐፈ መነኮሳት የመነኩሴ ዘካሪ እንደ ሞግዚት ነው ይላል። ሞግዚት የህፃኑን ሽንቱንም ምኑንም ታግሳ ታሳድገዋለች አይደል? ሲያድግ ልጅ እናቴ ይላታል። እናቴ የሚለው ማንን ነው? የወለደችውን ነው። እሷ ግን ትንሽ ደሞዝ የላትም አላት። ግን ልፍት የምትለው በልጁ ሞግዚት ሆነች። መነኩሴውም ልፍት ብሎ ቢዘክር ሞግዚት ነው የሚለው። ማሪሳቅ አንቀጽ ቀዳማዊ ላይ ማየት ይቻላል። ሞግዚት ነው የመነኩሴ ዘካሪ። ስለዚህ የመነኮሳት ዘካሪያን ልናበረታታ አይገባም። የመነኩሴ ዝክሩ ቁርባኑ አንባ አዕይንቲሁ ነው፣ የዓይኑ እንባ ነው። በበዓቱ ጸንቶ የሚደግመው ዳዊት ለእግዚአብሔር የተወደደ መስዋዕት ያ ነው። የዓለማውያን ዝክር ከሰውነታቸው ውጭ የሆነ ገንዘባቸውን ነው። የመነኮሳት ዝክር ግን ህይወታቸው ነው። ከህይወት የሚበልጥ የለም። ህይወቱን ለእግዚአብሔር ከሰጠ ሞቱ ተገነዙ ካለ በኋላ ተነስቶ የሚዘክር ይሄ ቤተክርስቲያን ትምህርት አይደለም ለማለት ነው። እንደምን አመሻችሁ። የዮሐንስ ምስክርነት ሁለቱን ደቀ መዛሙርት እንዲመጡ አደረጋቸው። በነገራችን ላይ ዮሐንስ የተወደደ መስካሪ፣ በነገረ ድነት ላይ ጌታችን እንደ ዮሐንስና እንደ ዮሴፍ ያሳተፈው የለም። በእውነቱ ከመቤታችን ቀጥሎ ዮሴፍንማ አረጋዊ መንፈሳዊ አንሰኬ አነክር አረፍተ ቤቱ ላይ ዮሴፍ ይላል። ጌታችን ወፌ ቆመች እያለ ያደገበት የዮሴፍን ቤት እኔ አደንቃለሁ ይላል። መደቡን አደንቃለሁ፣ ማዴውን አደንቃለሁ። አካላዊ ቃል በስጋ በዮሴፍ ቤት ሲያድግ እንደ ህፃናት ነው ያደገው ጌታ። ህፃናትን የሚበልጥበት አለ፣ የሚመስልበት አለ። ህፃናትን ሲበልጣቸው አባ ጊዮርጊስ ሲናገሩ ፈድፈዶሙ ለህፃናት በተጸንሶ ዘም ድንግል ነው። ከድንግል በድንግልና በመወለድ ህፃናትን ይበልጣቸዋል ጌታ። ወይ ፈድፈዶሙ በታቅፎ ዘበአብራክ ደግሞ በእናቱ እቅፍ ደግሞ በመታቀፍ አይበልጣቸውም፣ ይመስላቸዋል። ከድንግልና ወተትን በማስገኘት ጌታችን ህፃናትን ይበልጣል። ወተት አምጡ ስጡኝ እያለ በማልቀስ ደግሞ ህፃናትን ምን ይላል? ይመስላቸዋል። ስለዚህ እንደ ህፃናት ቀስ እያለ ሲያድግ እየወደቀ እየተነሳ ነው ያደገው አይደል?
ስለዚህ የዮሴፍን ቤት ወፍ የቆመች ያለበት መደብ አለው። የተጉላላበት የወጣበት የወደቀበት መሬቱን ያንን አነሰኪ አነክር አረፍተ ቤቱ ለዮሴፍ እኔ የዮሴፍን የቤቱን ግድግዳ ወፍ የቆመች እያለ የተደገፈውን ያደገበትን መሬቱን ይሄንን አደንቃለሁ እያለ አረጋዊ መንፈሳዊ ይመኛል ማለት ነው። እንኳን አካሉ እና አረጋዊ ዮሴፍ በነገረ ድነት ላይ እግዚአብሔር በእጅጉ ከእናቱ ቀጥሎ ያሳተፈው የእናቱ የቤተ መቅደሱ ጠባቂ ያደረገው ንጽሕናው ለዚያ ያበቃው አባት ነው። በረከቱ በሁላችን ይደርብን። ዮሐንስ ደግሞ እንደዚህ ሆነ። ዮሐንስ የተለየ አባት ነው። ዮሐንስ ካህን ወልደ ካህን የካህን ልጅ የመካኒቱ የኤልሳቤጥ ልጅ በስለት የተገኘ የግመል ፀጉር የሚለብስ ስለ ትምህርቱ ልዕልና ምግቡ ምንድን ይላል ማቴዎስ ወንጌል ምዕራፍ 3 አንበጣ እኮ ምግቡ ሆኖት አይደለም፣ ግን ትምህርቱ አንበጣ መሬት ለቆ ነው የሚሄደው። አንበጣ ዘይቤ ድልና ስብከቱ ይላል እኮ። አንበጣ ይመገባል ማለት የትምህርቱን ከፍታ ነው የሚያሳየው። ማዕድ ዘይቤ ጣዕመ ስብከቱ የጣዝማ ማር ይበላል መባሉ ያ ሆኖ አይደለም። የጣዝማ ማር ምግቡን የሚያመለክት ሳይሆን ጣዕመ ስብከቱ የትምህርቱን ጣፋጭነት ነው የሚያሳየው። ለምን ሰው ይውደደኝ ብሎ አያስተምርም። እንደዛ ቢሆን ሄሮድስ እንደዛ ይለው ነበር። እይደለው ከታውስብ ይስተው ከፊልጶስ ይለው ነበር። ያንጨካኙን አይ ክፋቱን አያውቅም እንዳንን አባቱ ስንት ሕፃናትን ያስፈጀው 14,000 ሕፃናትን አስፈጅቷል አይደል? የዚያ ልጅ ነው ሄሮድስ። ያንን ሄዶ እይደለው አለው። ከገዳም ወጥቶ ለስብከት ለመንገድ ወጣ። ስለዚህ ትምህርቱ ሰው ደስ ይበለው ብሎ የሚናገረው አይደለም። አይሁድ ሲመጡ ምንድን ነው ያላቸው? ትውልደ አራዊተ ምድር አላላቸው። እውነቱን ነው የሚናገረው ዮሐንስ። እንደዚህ የሚያስተምረው ዮሐንስ ትምህርቱ ጣፋጭ ነው። ስለዚህ ምን አለ ወንጌላዊ ሲጽፍ ምግቡ የጣዝማ ማር እንዲሁም ደግሞ አንበጣ ነበራል። አንበጣ ሲል ትምህርቱ ከፍ ያለ ነው፣ ረቂቅ ነው፣ ምጡቅ ነው። ማር ሲል ደግሞ ትምህርቱ ጣፋጭ ነው ተብሎ የተነገረለት። ልብሱ ደግሞ የምን ልብስ ነው ተባለ? የግመል ፀጉር። ይሄም ትምህርቱ ወንጌል ነች። ግመል በቀለኛ ናት፣ አትረሳም። ወንጌልም እንደዚህ ሆነ። ንስሐ ያልገቡትን ወይ ወዲወም ውስጠቶን እሳት ወደማይወጡበት ወደ ገሃነም ይጨምሯቸዋል የምትል ሕግን የሚያስተምር ተብሎ የተነገረለት። በጥቅሉ ዮሐንስ የአበው ልሳን ነው። የአበው ልሳን አባቶች እና አብርሃም ሌሎቹ ሲናገሩት የመጣውን ነገረ ክርስቶስን ገልጦ በግ ብሎ ወልደ እግዚአብሔር ብሎ ሙሽራ ብሎ የገለጠ የመጨረሻው የአበው ልሳን ዮሐንስ ነው። የካህናት ኦሪት ፍጻሜ ክህነት ተቆጥሮ ከኦሪት ከአሮን ዘካርያስ ጋር ወርዶ የሚያቆመው ማለት ነው ዮሐንስ ላይ ነው። ዮሐንስ ላይ ከዚያ ዮሐንስ ደግሞ እጁን በማን ራስ ላይ ጫነ? በጌታ ራስ ላይ። ከዚያ የኦሪቱ ስርዓት ክህነት ሲሸጋገር እንዴት ነበረ? እጅ በመጫን ነው አይደል? ስለዚህ ሙሴ አሮንን ሲሾመው እጁን በራሱ ላይ ጫነ። አሮን በሚሞትበት ጊዜ ልጁ አልዓዛር ሲተካ ልብሱን አውልቆ አልብሶት እንደዚያ በአንብሮተ እድ ትተላለፍ የነበረችዋል የዘር የምትሆን ያቺ ክህነት ወርዳ ማጋ ነበር ያለችው ዮሐንስ ጋር። ከዚህ ዮሐንስ ደግሞ የክህነት ሁሉ ፍጻሜ አንተ ነህ ሲል እጁን በማን ላይ ጫነ? በጌታ ራስ ላይ ማለት ነው። በረከቱ ይድረሰን ለሁላችን። ዮሐንስ በጣም ቤተክርስቲያን እንደ ዮሐንስ ያለ አባት የላትም። በድጋሚ በረከቱ ይደርብን። ስለ ዮሐንስ ደግሞ ጥቂቱ ይሄንን ካል መስማት መልካም እንደሆነ ጌታችን ለመከተል ያበቃቸው መስማት ነው። ይህንን ለማስረዳት ዜና እስክንድር የሚባል መጽሐፍ እስክንድር ምን ይላል? 5ቱ አናቀጸ ሕይወቱ ለሰብ የሰው የሕይወት በሩ 5 ናቸው ይላል። ስንት አልኳቸው? 5 ናቸው። እነዚህ 5ቱ የሕይወታችንም ወይ ደግሞ እዚያኛው ተቃራኒ የሞታችንም በሮች ናቸው። እነዚህ ማለት ነው በሮቻችን እነዚህ ናቸው። ሰው እንዲህ መሆን ፈልግ ነበር ግን እንዲህ መሆን አቃተኝ ይላል። አሁን እንደዚህ መሆን ስፈልግ ለምንድን ነው እንደዚህ ያልሆንኩት ይላል። ግን 5ቱ የሰው የሕይወት በሮቹ በሌላ ነገር የተያዙ ናቸው። እነሱንም እናያቸዋለን። ማር ይስሐቅ እንዲህ ይላል፣ በአይ ማእሰር የተአሰር ልብ ከመይሉ ጸሐበ እካያት፣ ልቡና ክፋትን ወደ መስራት ወደ ማሰብ እንዳይሮጥ እንደምን ባለ ማሰሪያ ቢታሰር ይሻለዋል ብሎ ይጠይቃል። የብዙዎቻችን ጥያቄ አይደለም? ልቡና ክፋትን እንዳያስብና እንዳያደርግ እንደምን ባለ ማሰሪያ ቢያስሩት ነው ሊቆም የሚችለው? ጥያቄ ነው። ይመልሳል ዮሐንስ ማር ይስሐቅ።
እመደገና ለጥበብ ይላል። እመደገና ለጥበብ እግዚአብሔርን ቢያስብ እግዚአብሔርን ቢከተል ወአፈልፍሎ ትምህርተ ሕይወት ወንጌልን መላልሶ ቢያነብ ሁለቱን ይጠቅስና ምን ይላል? ወኢይትካሃል ካልዕ ማእሰር ለሁከተ ህሊናት ዘይጸንዕም ዝንቱ። ከሊህ ከሁለቱ አሁን ከተናገርኳቸው ከሊህ ከሁለቱ ሌላ የተሻለ ልቡና ወደ ኃጢአት ወደ ምኞት ዕለት ዕለት እንዳይሄድ የሚበረታ ማሰሪያ የለም፣ የሚሻል ማሰሪያ የለም ይላል። ያለዚያ ግን ልብነሰ ቀሊል ውእቱ ለእመ የተአስረ ነው። ልቡናችን ካልታሰረ ካልተያዘ በጣም ቀላል ነው ልቡናችን። ስለዚህ ዘመን አስተርእዮ ሆኖ የመገለጽ ዘመን ሆኖ ለሌላ ተገልጠን የምንኖረው ስላልታሰረ ነው ማለት ነው። አካላዊ ቃል በትሕትና ተገለጸልኝ። ወልደ አብ ቆመ ዕራቆ የአብ አካላዊ ቃል በስጋ ከልብስ ተራቁቶ በውኃው መካከል ቆመልኝ። ተራሮች ጌትነቱን በመሸሽ ኮረብቶች እንደ ጥጃ በመዝለል ገለጡለት የምንለውን በዓል እያከበር በትዕቢት ሆነን ስናከብር አልገባንም ማለት ነው። እኛ በዘመን አስተርእዮ ባለመገለጽ ዘመን ያለ ነው ማለት ነው። በመገለጽ ዘመን አይደለም ያለ ነው። ስለዚህ በመገለጽ ዘመን እንድንኖር እግዚአብሔር የሚያድርበት ልቦና እንደምን ያለ ነው? እግዚአብሔር ደስ የሚሰኝበት ማህበር፣ እግዚአብሔር የሚወደው የበዓል አከባበር፣ ፈቃዱ የሆነው የትኛው ነው የሚለውን መለየት ያስፈልጋል ማለት ነው። መለየት ያስፈልጋል። ደቀ መዛሙርቱ ተከትለው ሄዱ። ጌታን ሄደው የሚያድርበትን አዩ። ለጊዜው እነሱ ያዩት ኮረብታ የሆነች ትንሽ ዋሻ የሆነች ትንሽ የማታስቆም ዛሬም ትጎበኛለች። ጌታችን ኢየሱስ ክርስቶስ በዚህ ዓለም ሲኖር ያደረበት ዋሻ ትንሽ ቤት እሱ ራሱ በቃሉ እንደነገረን ራሱን የሚያስጠጋበት ለሰው ልጅ የለውም እንዳለ በትክክል ሰው ልታስጠጋ የማትችል የማታዘረጋ በጣም ጠባብ ጎጆ ጌታችን ኢየሱስ ክርስቶስ የሚያድርባት እሷ ናት። ሰው ሁሉ መምህር ያው ሙት ያስነሳል፣ ድውይ ይፈውሳል። በኢየሩሳሌም እንደ ኢየሱስ ክርስቶስ በዚያን ዘመን ሁሉ የሚከተለው ነው። ማደሪያው ግን ማታዘረጋ ጠባብ ዋሻ ለሰው ሲያዩዋት ማለት ነው። ያንን አይተው መጡ። ይሄ ግን ፍጻሜው እግዚአብሔር የሚያድርበት ልቦና እንዴት ያለ ነው? እግዚአብሔር የሚያድርበት ሰውነት እንዴት ያለ ነው? ቅዱሳኑ በመጽሐፍ አይተው የነገሩ ልቡና እንዲህ ሲሆን ነው እግዚአብሔር የሚያድርባችሁ ብለውናል። እሱ የትኛው ነው የሚለውን ማየት ያስፈልጋል ማለት ነው። ቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ነቢዩ እንዲህ ብሎ ይጠይቃል። መዝሙር 24 ቁጥር 3 ላይ ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል ብሎ ይጠይቃል። ነቢዩ ዳዊት ነው የሚጠይቀው። መንፈስ ቅዱስ ደግሞ ይመልሳል። መንፈስ ቅዱስ ሲመልስ መንፈስ ቅዱስ ምን ይላል? እጆቹ የነጹ ልቡም ንጹሕ የሆነ ነፍሱን ሰውነቱን ለከንቱ ያላነሳ ለባልንጀራውም በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒቱ አምላክም ምሕረትን ይቀበላል ብሎ ይናገራል። የሚያድርበት ቅዱሳኑ አይተው የነገሩን ይህንን ነው ማለት ነው። ጥያቄው በሰፊ ነው። እንደዚህ ለመሆን ራሱ ምን እናድርግ? አሁን እዚህ ጋር ያየናቸው እጁ ንጹሕ የሆነ ማን አለ? እጁ ንጹሕ የሆነ ልቡ ንጹሕ የሆነ ማን አለ? ሰውነቱ ለከንቱ ያልተነሳሳበት ማን አለ? ከፈቃድ እግዚአብሔር አንጻር አይተን ከፈቃድ እግዚአብሔር ውጪ ሰውነቱ ያልተነሳሳበት ማን አለ? እግዚአብሔር የሚያድርበት በዚህ ከሆነ ብዙዎቻችን እንደዚህ አይደለንም ማለት ነው። እንደውም ዜና አበው የሚባለው መጽሐፍ ሲናገር ሁለት ድስቶችን በምድጃ ላይ ይጥድና ምሳሌ አድርጎ ሲናገር ሁለቱንም ውሃ ይሞላና አንደኛውን ድስት እሳት ያነድበታል። ምሳሌ እያደረገ ሲናገር አንደኛው ውሃ ሞልቶበታል። የውሃው ጥራት የብረት ድስቱም አይነት ትክክል ነው። አንደኛው ደግሞ እሳት አልነደደበትም። ተሐዋስያን እየሄዱ የሚገቡት ወደ የትኛው ነው ይላል? ወደ ቀዘቀዘው እሳት ወዳልነደደበት ሙቀት ወደ ተለየው። እንደዚህ ሁሉ ሰራዊት አጋንንት ደዌያትን የሚያድሩበት ሰው በረከተ ቢስ ሆንኩ እንደዚያ ሰምታችሁ አታውቁም? በቃ አይነ ጥላ ይዞኛል፣ እንደዚህ ሰይጣን ገርግሮኛል ሰምታችሁ አታውቁም? እንደዛ እንላለን አይደል? ሙቀት የተለየው ብረት ድስት እንደዚያ ነው። የትሎች መሰብሰቢያ
የትንኞች መከማቻ ነው የሚሆነው። እንደውም ወያረኩስ ባለ መቅጾት ይላል ራሱ ዜና አበው። ድስቷ እንድታጸይፍ ያረጋታል። ያ ነገር ማለት ነው፣ እንድታጸይፍ ያረጋታል። ስለዚህ እግዚአብሔር የሚያድርበት ሙቀት ያልተለየው ሰውነት ነው። እመደገና ለጥበብ ዘወትር እግዚአብሔርን የሚከተል ሰው ነው። ጥበብን የሚያስብ የተባለ እግዚአብሔር ነው። እሱን መከተል ራሱ ምንድን ነው? እንዴት ይቻላል? የትምህርታችን መጨረሻ የሚሆነው ይሄንን ነው። ጥበብን መከተል እንዴት ነው ነው በማህበራዊ ህይወት፣ በአኗኗራችን፣ በወጣት በሁሉም አይነት ህይወታችን እንዴት ነው መከተል የሚቻለው የሚለው የብዙዎቻችን ጥያቄ ነው። 3 ነገሮችን ነው የምናነሳው። አንደኛው በወንድሞቻችን መካከል ስንኖር ከባቴ አበሳ የወንድሞቻችንን በደል የምንሰውር እንድንሆን ጥበብ ፈሊጥ የሚባለውም አንዱ ይሄ እንደሆነ ይህንን እንማራለን። አንደኛው ማለት ነው። አባ መቃርዮስ የሚባለው አባት ታውቁታላችሁ? አባ መቃርዮስ በሚኖርበት ገዳም አንድ መነኩሴ እየወጣ ከተማ ይውላል እና ሰዎች አባ መቃርዮስን ነገሩት። ከመነኮሳቱ አንዱ ከተማ ይወጣል እና የሆነች ሴት ቤት ይሄዳል ይሉታል። አይተው ንጹሕ ልጄን አትሙ፣ ልጄ እንዲህ አያደርግም አላቸው። አይ አሁን ደግሞ እየወጣ ማደር ጀመረ። እሱ ዝም ካሉት ይለምዳል። ሰው መጀመሪያ ኃጢአትን ሲሰራ ድንግጥ ይላል። በቃ የሚቀሰፍ ምናምን ይመስለዋል። በር ሲከፈት ድንግጥ ይላል። ከዚያ ያንን መልሶ ሲያደርገው መንፈስ ቅዱስ እየራቀው ያኛው እየቀረበው ይደነድናል ማለት ነው። በጣም መጥፎ ነው ኃጢአትን መልመድ። ለመለማመድ ከፈጀብን ጊዜ ለመውጣት ብዙ ጊዜ ይፈጅብናል። በጣም ብዙ ጊዜ ይፈጅብናል። ኋላ አባ መቃርዮስን አሁንም ሲነግሩት አይሆንም፣ ልጄ ንጹሕ ነው፣ ውሸታችሁን ነው፣ ልጄን አትሙብኝ ይላቸዋል። አሁን ያ ሰው ይልማ ይስማ ብሎ በአደባባይ ወደማይፈቀደው ቦታ ወደ ገዳም ይዞ ገባ። ሴታችን ልጅ ገባ ብለው ነገሩት። ግልጽ አደረገው ማለት ነው። አባ መቃርዮስ አይ አሁንማ ልጄን ማን ነው ዝም ብል ፈቅዶለት ነው ይሉኛል፣ ሰው ይሰናከላል ብሎ ፈሊጥ ተጠቅሞ ማለት ነው። ሰው ሰብስቡ ብሎ ሰብሰብ አድርጎ ሰውን ድምፅ እያሰማ እዚህ ሰፈር ደህና ናችሁ እንዴት ናችሁ እያለ ብዙ ሰው አስከትሎ ይሄዳል። ያ ከውስጥ የማይገባ ስራ የሰራው እረድ ደግሞ ከውጭ ድምፅ ይሰማል ማለት ነው። ከዚያ ቅርጫት ነበረውና ያችን ሴት ቅርጫት ውስጥ አድርጎ ያስቀምጣል። እና መቃርዮስ ከፊት እየመራ ነው የሚገባው። ሲገባ ትልቅ ቅርጫት ያለ ስለዚህ ይገባል አይደል? ይሆን ነገር ይገባሉ። ያቺ ሴት እዛ ቅርጫት ልትሆን እንደምትችል እዚህ ጋር እንጥፉልኝ ብሎ ቅርጫቱ ላይ እሱ ይቀመጣል። በሉ ፈልጉ ይላቸዋል። እስኪ ፈልጉ፣ ሴት ይዞ ገባ ብላችኋል፣ አመነዘረ ብላችሁ ከሳችሁታል፣ ፈልጉ አላቸው። ቢፈልጉ አልተገኘችም። ሲጀመር ልጄ ንጹሕ ነው፣ ያማችሁብኝ ንጹሕ ልጄ ነው፣ በሉ አሁን ውጡ፣ ከልጄ ጋር የምነጋገረዋለኝ ይላል። ኋላ አባ መቃርዮስ እንደምን ሆነ ትኖራለህ ብሎ ይጠይቀዋል። አይ እኔማ በአንተ ጸሎት ጾር ጠፍቶልኝ ነው የምኖረው አለ። ደግሞ ሁላችሁ ሰው ሞቅ ሲሉ አስቸጋሪ ነው ይሆን እንደ ይላል ሰው። ሕዝቅያስ የሚባለው ንጉሥ በአንድ ወቅት ሰናክሬም የሚባለው ንጉሥ ዘምቶበት ቅዱስ ሚካኤል ነው ያዳነው፣ ጠላቶቹን አጥፍቶ ማለት ነው። ኋላ ነቢያት ሐሰት መጡና ምን አሉት? ሕዝቅያስ ጠላቶችንማ ድል መንሳት ቀድሞም በእስራኤል የተለመደ ነው፣ ግን ዘምቶ ነው ድል የሚነሳው። ዳዊት ዘምቶ ነው ጠላቶቹን ያሸነፈው። ሰሎሞን ዘምቶ ነው፣ ሌሎቹም ነገስታት ዘምተው ነው። አንተ ግን አልጋ ላይ ቁጭ ብለህ ሳትዘምት ከቤት ሳትወጣ ፀሐይ ሳይመታ ጠላቶቹ የጠፉለት እንዳንተ ያለ የለም። ስለዚህ ነቢዩ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች ብሎ የተናገረው ስለ አንተ ነው። ድንግል የተባለች ኢየሩሳሌም ነች፣ ወንድ ልጅ የተባልክም አንተ ነህ፣ እንዳንተ ያለ ስለሌለ ብለው ሲነግሩት እነዚያ ንጎደድ ባዮች ሕዝቅያስን አለ ይሆናል አለ እና ልቡን ወግቶ ያዘው ማለት ነው። ኋላ ምን አለ እሱ ራሱ ሲጸልይ አመንኩ በዘነበብኩ አለ። በተናገርኩት ነገር አመንኩ፣ ስህተት ነው፣ ይሄ የኔ አይደለም፣ ለእኔ የሚገባኝ አልነበረም ማለት እና ያመረድ እንደዚህ አለው። ከዚያ ወልዴ ፍትሐ በርእስከ እምቅድመ ይፍታህ ብከ አለው። ጌታ በመላእክት ፊት በትልቁ አደባባይ ሳይፈርድብህ መጀመሪያ በራስህ ላይ ፍረድ አለው። እንግዲህ ያቺ ተቀምጠህባታል አለው ማለት ነው። እንደዚህ አድርጎ ሁሉንም መክሮ አቡነ ስምያት ደግሞ
እሷም እንድትወጣ እንደዛ አድርጎ ቀኖን ሰጥቶ ሲወጣ ድንጋዮቹ ዛፉ ገዳሙ ላይ ያሉት መቃርዮስ ወደ ቤቱ ሲሄድ እየተነቀሉ ምን ብለው አመሰገኑ? መቃርዮስ ኮነ ከባቴ አምላክ ከማምላኩ። መቃርዮስ እንደ ፈጣሪው በደልን የሚሰውር ሆነ። መቃርዮስ ኮነ አምላከ በዲበ ምድር። መቃርዮስ በምድር ላይ ሌላ አምላክ ሆነ ብለው በዚህ ያመሰገኑት ማለት ነው። እግዚአብሔር እንደዚህ ባሉ ሰው ብላ ያድራል። አሁን ዘመኑ የሚዲያ ዘመን ነው። የሆነ ሰው ነገር ሲያደርግ ይለጠፋል። እንደዛ ይደረጋል እና በተቻለ መጠን የወንድሞቻችንን በደል የምንሰውር እንሁን። ወንድሞቻችንን በድካማቸው የምናግዝ እንሁን። ይሄ እግዚአብሔር የሚያድርበት ልብ ይሄ ነው ለማለት ነው። እንደምን አመሻችሁ። መቼም ከገዳም ከጻድቃኔ ስለመጣ የመነኮሳትን አብዝቼባችኋለሁ። አንድ ልጨምርላችሁና ልጨርስላችሁ። አበምኔቱ ሁለቱን ሰዎች ይልኳቸዋል። መጽሐፈ ፊልክስዩስ ነው። ይልኳቸዋል። አንደኛው ድቀት አገኘው፣ ተሰነካከለ፣ ኃጢአት ሰራ እና ተስፋ ቆረጠ። ኃጢአት በሰራበት ቅጽበት በቃ ከዚህ በኋላ ገዳሜ ሄጄ ምን እሰራለሁ? እንደዚህ ገጥሞኛል፣ ከንጹሐን አበው ጋር ሆነ የማንን ፊታ ያለው ብሎ ቀረ እና ያኛው ደግሞ አልወደቀም። ወንድሜና እንሂድ ይለዋል። ስራቸውን ጨርሰዋል። መነኮሳት ናቸው ከሁለቱም። አይ እኔ አልሄድም፣ በቃ እግዚአብሔር አልፈቀደልኝም ማለት ነው ለኔ። አንተ ሂድ ሲለው ምን ሆነህ ነው አለው። እንዲህ እንዲሆን እኔም እኮ ሆኛለሁ፣ አንተ ብቻ መስሎህ ነው እና እንደዚያማ ከሆነ እሺ ብሎ ይሄዳል ማለት ነው። ኋላ ንስሐ አባታቸው ጋር ሄደው ሁለቱም ያኛውም ያልሰራውም እንደሰራው ሆኖ ንስሐ ተቀበለ። በሶስተኛው ቀን ረጅም ሱባኤ የተሰጠው ስለነሱ እንዲዘጉ እንዲሰግዱ። በሶስተኛው ቀን ገዳሙ ውስጥ ምን የሚል ቃል ተሰማ ነው የሚለው? ሰረይኩ በእንተ ዘኢአበሰ፣ ስላልበደለው ስል ይቅር አልኩ ብሎ እግዚአብሔር መንፈስ ቅዱስ ተናገረ ማለት ነው። እግዚአብሔር የሚያድርበት ሰውነት ይሄ ነው። በያዝነው ርዕሰ ጉዳይ ላይ የወንድሞቻችንን በደል እንሰውር፣ ወንድሞቻችንን በድካማቸው የምናግዛቸው እንሁን እንጂ ወንድሞቻችንን የበለጠ እንዲደክሙ የምንሰብራቸው አንሁን። ይሄንን ደቀ መዛሙርቱ ያዩት ይሄ ነው ማለት ነው። እንደምን አመሻችሁ። ሁለተኛው ሶስት ነገር ነው የምናየው። እግዚአብሔር የሚያድርበትን አዩ ስላለን ማለት ነው። እግዚአብሔር የሚያድርበት ስለ ትሕትና ጥቂት ልበላችሁ። ትሕትና አንዱ ክርስቶስ በዚህ ዓለም የተገለጸበት መንገድ ነው። እሱ ራሱን የምሰሉ ብሎ የዋህ ትሁት እንደሆንኩ ነው ያለው። ሰው የዋህነት ማለት ጅልነት ማለት አይደለም። ይሄን ደግሞ መለየት አለብን። እንደዚያ ማለት አይደለም። ከሁለተኛው ትሕትና ከሌለው ክርስቶስን ሊመስለው አይችልም። ሊዘክር ይችላል፣ ወይ ደግሞ ሊሰብክ፣ ወይ ደግሞ ሊዘምር፣ ወይ ደግሞ ሊል ይችላል። ከነዚህ ውጭ ግን ክርስቶስን ሊመስለው አይችልም። የደቀ መዛሙርቱን እግር ዝቅ ብሎ ያጠበውን ክርስቶስን ነው የማመልከው፣ እሱ ነው ጌታዬ ብሎ ከዚያ ተቃራኒ ሲሆን ሊሆን አይችልም። በራሱ መስዋዕትነት በእርሱ መገረፍ የሰዎችን ኃጢአት ይቅር ያለ ነው ጌታዬ ብሎ ወንድሞቹን ይቅር ለማለት ዝቅ ያለ ካልሆነ እርሱ ክርስቶስን ሊመስለው አይችልም። ስለዚህ በየመስሪያ ቤት ያለን ሰዎች ካለን ለእኛ ለቀጠርናቸው ሰዎች ዝቅ ልንል ይገባል። ሰራተኞች በስራችን ያሉ እህቶች ካለን እኛ ለምናስተዳድራቸው ሰዎች ዝቅ ልንል ይገባል። ምን ችግር አለው? አሰሪ የሰራተኛውን ልብስ ቢያጥብ ምንም ችግር የለም። ኃጢአት አይደለም። ይሄ ኃጢአት አይደለም። ከተደረገልን ከምናምነው አንጻር ነው። ከዓለሙ ፕሮቶኮል አንጻር ላይሆን ይችላል፣ ልክ ላይሆን ይችላል። እኛ ግን ከምናምነው አንጻር ትሕትና እንደዚህ ነው። ይህ ሲሆን ምን ይሆናል? መጽሐፍ ትሕትና ትስሕባ ለምህረት እምኀበ እግዚአብሔር፣ ትሕትና ይቅርታን ከእግዚአብሔር ዘንድ ስባ ታመጣልናለች። በህይወታችን ይቅርታ ይደረግልናል። እግዚአብሔር ይቅር ሲል ምን ይሆናል? የታሰሩ ልጆች ይፈታሉ። ነግዶ የማያገኝ ነግዶ ያገኛል። አግብቶ ያልወለደ አግብቶ ይወልዳል። እግዚአብሔር ይቅር ሲል እንደዚያ ነው። ያላገባ ያገባል፣ የወለደ ያሳድጋል፣ የታመመ ይድናል። በሀገር በሰፈር ምህረት ይመጣል። ከሁሉ በላይ በዚያ ቤት ምህረት ይመጣል። የእግዚአብሔር ምህረት ያለበት ቤት ምንም የሰይጣን ኃይል የሌለበት ቤት ማለት ነው። ገንዘቡ የሚበረክት፣ ጤናው ሰላም የሆነ፣ በልተው ደስ የሚሰኙ፣ ለብሰው የሚሞቃቸው፣ ተስፋ ያላቸው፣ ተስፋ ያልቆረጡ ይሆናሉ ማለት ነው። እንደምን አመሻችሁ። ስለዚህ እግዚአብሔር የሚያድርበትን አዩ የተባለው ይሄ ነው። ትሕትና እግዚአብሔር የሚያድርበት ይሄ ነው።
የመጨረሻው እንዳናረዝም ሰዓት ስለሄደ ሶስተኛው የመጨረሻው የሚያድርበትን አዩ። ኦርቶዶክሳዊ ስርዓት አምልኮ ይኑረን። የመጨረሻው ይሄ ነው። ኦርቶዶክሳዊ ስርዓት አምልኮ የዓመት ክርስቲያኖች፣ የወር ክርስቲያኖች፣ የልብስ እንትኖች አንሆን። ኦርቶዶክሳዊ ስርዓት አምልኮ ብዙ ሰው የለውም። የዘንድሮውን ጥምቀት ይላል ልዩ የሚያደርገው እንደዚህ ነገሌ ስለታደሙበት ነው። አራሱ ልዩ ያደርገው ወልደ አብ አካላዊ ቃል በስጋ በዮርዳኖስ ወንዝ መካከል ቆሞ ስለተጠመቀ ነው ጥምቀት ልዩ የሚያደርገው። ዮሐንስ ስጋዊ ሲሆን እሱ ራሱ እንደተናገረው ገለባ ሲሆን እሳትን ስለዳሰሰ ነው። ዳሶ ስላልተቃጠለ ነው። ድንቅ የሚያደርገው ይሄ ነው ጥምቀትን። ምሉእ መንፈስ ቅዱስ በጻዕዳ በነጭ ርግብ አምሳል ወርዶ ስለታየ ስለ ወልድ ስለመሰከረ፣ አብ ስለ ወልድ ስለመሰከረ፣ ወልድ ስለ አብ ስለ መንፈስ ቅዱስ ስለመሰከረ ጥምቀትን ልዩ የሚያደርገው ይሄ ነው። ወይዘሪት ገሌን ስለተገኙ ልዩ አይሆንም ጥምቀት። ደግሞ አንዳንዱ በዓለም አቀፍ ስለተመዘገበ ነው ይላል። እንደዚህ አይደለም። ኦርቶዶክሳዊ ስርዓት አምልኮ ይኑረን። አባቶቻችንን እንምሰል። ይሄ ከሆነ እግዚአብሔር ያድራል። እግዚአብሔር ያደረበት ሰው ብዙ ወርቅ እንዳለው አይደለም፣ ብዙ ስልጣን እንዳለው አይደለም። ነቢዩ ዳዊት ማዕዜት ትመጽእ ኀቤየ ይላል። መቼ ወደ እኔ ትመጣለህ? ማዕዜ አሐውር በየዋሃተ ልቤ ማእከለ ቤቴ፣ በቤቴስ መካከል እኔ የዋህ ሆኜ መቼ ይሆን በየዋህነት የምመላለሰው እያለ ይናፍቃል። እግዚአብሔር በዚህ ልቦና ስለሚያድር ማለት ነው። ስለዚህ ኦርቶዶክሳዊ ስርዓት አምልኮ ይኑረን። ሳንጸልይ አንውጣ። ስንት ሰዓት እያባከንን ነው። 15 ደቂቃ ለዳዊት እንጣ። ኦርቶዶክሳውያን እውነት እንጣ። ስንት ሰዓት ከ24 ሰዓት። አሁን እኛ ምን ሰርተን ነው ለዚህ ውስጥ? እንኳን እኛ ፈረንጆችም ይጸልያሉ። ያን ሁሉ ሰዓት እየሰሩ እነሱም ይጸልያሉ፣ እንኳን እኛ ማለት ነው። ኦርቶዶክሳዊ ስርዓት አምልኮ ይኑረን። ሳንጸልይ አንውጣ። ያለንን እናዋጣ። አስራታችንን እንስጥ ለቤተክርስቲያን። ቤተክርስቲያን የምትሻገርበትን ስራ እንስራ። የ200 ሚሊዮን ቤተክርስቲያን ተሰራ ደስ ይበላችሁ ይላል። ምን ደስ ይላል? እህቶቻችን ዳቦ አጥተው በሊቢያ ሀገር በባህር ብዙ እህቶቻችን ኦርቶዶክሳውያን ቀርተው ዳቦ ፍለጋ ሄደው ሀገራችን ላይ ፋብሪካ ስለሌለ ስራ ስላጡ በዚያ በሰው ሀገር ማግባት ባለባቸው ጊዜ ሳያገቡ የሰው ሰራተኛ ሆነው በስደት እያሉ አንተ የ300 ሚሊዮን ቤተክርስቲያን ሰራው ደስ ይበላችሁ ስትል ምን ደስ ይለናል? ለኛ ደስ የሚለን ቤተክርስቲያን የሚጠቅማት ትውልድን የሚያስተምርላት ትምህርት ቤት በዚያ ሚሊዮን ብንገነባ ኖሮ ኦርቶዶክሳውያን ወጣቶች ተቸግረው ዳቦ አጥተው ስደተኞች እንዳይሆኑ ፋብሪካ ከፍተን የራሳችንን በሀገር ላይ የኢኮኖሚ አስተዋጽኦ አዋጥተን ኋላ ቤተ መቅደሱን በወርቅ እንደ አብርሃ ጽፋ እንሰራው ነበረ። ማግባት ባለብን ሰዓት አግብተን መውለድ ባለብን ሰዓት ወልደን ቢሆን ቁጥራችን እንደ ሀገር ይበዛል። አሁን ግን እንደ ሀገር ቁጥራችን እየቀነሰ ነው። ማግባት ባለብን ሰዓት አናገባም። የሆነ ሰው ደሞዙ የቤት ኪራይ ነው፣ ከዚህ አያልፍም። ሌሎችስ እንደዚያ ናቸው አይደሉም። ትልቁ የምትሄዱ አርሴማ ቁርስ ቤት፣ ቅዱስ ሚካኤል ሚኒ ማርኬት፣ ከዚያ ደግሞ በቀረርቶ ሀገር የሰራሁ ነኝ ደግሞ ይላል። ያችኛዋ እኮ ሀገር አልፋለች። አሁን እኛ ልንኖር የምንችለው በዚያችኛዋ ሀገር ሊኖሩ ይችላሉ። በላሊበላ ሀገር ሊኖሩ ይችላሉ። በአፄ ዘርዓ ያዕቆብ ሀገር፣ በአፄ ፋሲል ሀገር ሊኖሩ ይችላሉ። የለም ያ ዘመን አለፈ አይደል? ታሪክ ነው ያ። አሁን ያለችው ሀገር ላይ ልጆቻችን መብታቸው ተጠብቆ እንደ ሀገር ኮርተው እንደ ዜጋ በስተን የምንኖረው አሁን ባልነው መንገድ ሲሆን ነው። እናንተ ግን ለቅዱስ ሚካኤል ይሄን ያክል ሰራን ይላል። ይሄ የዓይን አምሮት ነው፣ የቤተ ክርስቲያን ትምህርት አይደለም። ያ የኛ የልብ አምሮት ነው ይሄ ማለት ነው። ቤተ ክርስቲያን ስንት ናት? በወርቅ ብትሰራ ከጭቃ ከተሰራው ትለያለች? ስለ ወርቅነቱ የተለየ ሀብተ መንፈስ ቅዱስ ይመጣል አይመጣም? ስለዚህ የተከበራችሁ ምእመናን ይህን ትምህርት የምትሰሙ ሁላችሁ ኦርቶዶክሳዊ ስርዓት አምልኮ ይኑረን። ቤተ ክርስቲያን ስትጠፋ ቆሞ የሚያይ
ለህንፃ ቤተክርስቲያን ሳይፈጸም ይቅር እኛ ትውልዱ ተሰዶ ከሚያልቅ በችግር ምክንያት መውለድ ሲፈልጉ ያልወለዱ ብዙ ኦርቶዶክሳውያን በየቤቱ እያሉ እርዋቸው የሚያሳድጓቸው ሌሎች ቤተ እምነት ውስጥ እየሄዱ እምነታቸውን እየቀየሩ ከሚያልቁ የተጀመረው ህንፃ ሳይፈጸም ይቅር። ስለዚህ ትምህርት ቤት ላይ እንስራ። ኦርቶዶክሳዊ ትስስር ይኑረን። በጋራ እንነግድ፣ እንመቀኛ። ጠምቆ ኦርቶዶክስ፣ አስጠምቆ ኦርቶዶክስ፣ ጠጭ ኦርቶዶክስ፣ አጠጭ ኦርቶዶክስ። ምንድን ነው ይሄ? የሚያድርበትን ምን አሉ? ምን አደረጉ? አዩ ይላል። እግዚአብሔር የሚያድርበት እንደዚህ ሲሆን ነው። በዚህ አግባብ ክርስትናን እንረዳ፣ ክርስትናን እንኑር። እግዚአብሔር በሁላችን ይደርብን። በስብሐት ለእግዚአብሔር።